ሰላም እንዴት ናችሁ? ውድ የኮምፒውተር ኮንሰፕት ቤተሰቦች ዛሬ ደግሞ አድቫንስድ ዳታቤዝ ቻፕተር 3 እናያለን ማለት ነው። ምን ይለናል? ትራንዛክሽን ፕሮሰሲንግ ኮንሰፕት። ስለዚህ ትራንዛክሽን ምንድን ነው ዋናው ሀሳቡ ማለት ነው። ሌላ ታሪክ የለውም። ትራንዛክሽን ምን እንደሆነ ከተረዳ ሌላውን ጨርሷል። እንግዲህ ትራንዛክሽንን ስናስብ ጭንቅላታችን ማቆም ያለብን ነገር ትራንዛክሽን ባይንግ ኤንድ ሴሊንግ የሚለውን ሀሳብ ከአሁን በኋላ ማቆም አለብን። ስለዚህ ትራንዛክሽን ሲታሰብ የሆነ መሸጥና መግዛት ምናምን ከገንዘብ ጋር የተገናኘ ነገር ለምሳሌ ኤክስቼንጅ ኦፍ ጉድ ምናምን አይነት ነገር ትራንዛክሽን ተብሎ ይፈታላ። ሶ ይህን ነገር ማቆም አለብን ማለት ጭንቅላታችን ይህን ነገር ካላቆመን ይህን ኮንሰፕት አንረዳውም። ስለ ገንዘብ ብቻ እያሰብን እንዳንረዳ ነው የሚያደርገን ቻፕተርስን። ስለዚህ ትራንዛክሽን ምንድነው? ባይንግ ኤንድ ሴሊንግ የሚለውን ሀሳብ ለጊዜው ምን አድርጉት? አውጥታችሁ ጣሉት። አይጠቅማችሁም። ዳታቤዝ ላይ ምንን ታስባላችሁ? ትራንዛክሽን ኢዝ ኤ ኮምፕሊት አክሽን ሜድ አፕ ኦፍ ስሞለር ስቴፕ። በቃ በስሞለር ስቴፖች የሚሰራ የኮምፕሌክስ አለ ያለቀ አክሽን ምን አሉ ግን ስሞለር ስቴፖች ያሉት ማለት። ስለዚህ ኢፍ ኤኒ ስቴፕ ወይም ደግሞ አንድ ስቴፕ ፌል ካረገ ምን ተከሰተ ማለት ነው? ሆል አክሽን ካንስል ይደረጋል ማለት ነው። ምን ማለት ነው ካላችሁ ለምሳሌ ይህን እስቲ ለምሳሌ ዋሽ ክሎስ ለማድረግ እናንተ ፈልጋችሁ ልብስ ለማጠብ ልብሳችሁን አስቀምጣችሁ ከዛ ሾፕ ሳሙና ጨመራችሁ፣ ወተር ግን የላችሁ ወተር የላችሁም። ማሽኑን ወተር ስታዩ የላችሁም። ልብስ ማጠብ ትቀጥላላችሁ። በምን ታጥባላችሁ? ስለዚህ ትራንዛክት ሙሉ ለሙሉ ፕሮሰሱን ታቆሙታላችሁ ማለት ነው። ምክንያቱም ወተር የለም። ወተር ጋር ችግር ተፈጥሯል። ስለዚህ ወተር ከየትም አምጥታችሁ ወይ በኋላ ተቀጥሉታላችሁ እንጂ ሙሉ ለሙሉ። ስለዚህ ምን ይባላል? የስቴፖች ምንድነው? ስብስብ ነው። አንዱ ፌል ካረገ ወደኋላ ይመለሳል ማለት። ስለዚህ ምንድነው ማለት ነው? ትራንዛክሽን ነው ማለት ነው። በቀላሉ ይናስዱት። ለምሳሌ ኮፊ ጋም እንደዚህ ነው። ኮፊ ጋር ግራይንድ አረጋችሁ፣ ቦይል ወተር አረጋችሁ፣ አት ኮፊ አረጋችሁ፣ ሌላውን አረጋችሁ። ከዛ ግን ይሁት ግራይንድ ጋር እና ቦይል ወተራን ውሃ ባታሞቁስ ኮፊ ይኖራል አይኖርም? ወደ ኋላ ትመለሳላችሁ። ስለዚህ ኢፍ ስቴፕ ቱ ፌል ዩ ካን ኖት ፊኒሽ ኢት። ፊኒሽ ማድረግ እዚህ ጋር ልብሶቹን ፑሽ ካላረጋችሁም ዩ ካን ኖት ፊኒሽ ኢት። ሾፕም ከሌላችሁ ዩ ካን ኖት ፊኒሽ ኢት። ወደ ኋላ ይመለሳል። ለምንድን ነው ወደ ኋላ ይመለስ? እነዚህ እንደ አንድ ስቴፕ ነው። ለምን 100 ስቴፕ አይሆንም? ከመቶ አንዱ ከከሸፈ ወደኋላ ይመለሳል ማለት ነው። ያንን ነው የሚነግረን። ስለዚህ ትራንዛክሽንም በዚህ ጭንቅላታችሁን ብሬኖች አድርጉት። ስለዚህ ኢንዳታቤዝ ላይ ከመጣንስ ኢንዳታቤዝ የትራንዛክሽን የኮምፕሊት አክሽን ሜድ ኦፍ ኤስቲኩዌል ስቴፕስ። ስለዚህ ኢፍ ስቴፕ ሆል ሲያደርግ ሆል ካንሰር ይደረጋል ማለት ነው። ስለዚህ ትራንዛክሽንን ስታስቡ ስቴፖች አሉ። ከነዛ ስቴፖች ደግሞ አንዱ እንትን ካለ አንዱ ፌል ካደረገው ሆል አክሽኑ ምን ማለት ይችላል ማለት ይቋረጣል ማለት። ልክ እነዚህ ትራንዛክሽን ይሄ ነው እንጂ ገንዘብ ምናምን ካላችሁ ጭንቅላታችሁ እንትን ስለሚል ይሄን ላይ ይቀበሉ ይችላል። ይሄን ዳታቤዝ ትምህርቱም ማለት። ሌላኛው ትራንዛክሽን ዴፊኒሽን ነው። እስቲ ዋና ዴፊኒሽን ትራንዛክሽን ኢዝ ኤ ግሩፕ ኦፍ ኦፕሬሽን ወይም ደግሞ ምን ነው ኤ ግሩፕ ኦፍ ስቴፕስ ማለት ኦን ዳታቤዝ ትሪትድ አስ ኤ ሲንግል ዩኒት። ስለዚህ እነዛ የግሩፕ ኦፍ ኦፕሬሽኖቹ እንደምንድን ነው የሚታዩት? እንደ አንድ ዩኒት ነው። ያ እንደ አንድ ዩኒት መታየታቸው ምንድን ነው? አንዱ ፌል ካደረገው ወደኋላ ይመል እንደ አንድ ዩኒት ነው። ኢዘር ኦል ሀፕን ሰክሰስፉል፣ ሁሉም ሰክሰስፉል ሆነው ይጨርሳሉ፣ ወይ ደግሞ ማንም አይደረግም ወደኋላ ይመለሳታል ማለት ወደኋላ ይመለስ። እኛ ሳንበላ አንተ ልበላ ብሎ እንደሚመልሰው ሰውዬ ማለት ነው። ልክ እንደዚህ ወደኋላ ይመለስ። ዚስ ኢምፖርታንት ኮንሰፕት ኢን ዳታቤዝ ኮንሲስተንት እና ሪሌብል እንዲሆኑ ያደርገዋል። በተለይ ገንዘብ ነክ ጋር ስናስብ የተለያዩ ቦታዎች ላይ በጣም ቬሪ ኢምፖርታንት ኮንሰፕት ነው። ኢፍ ሰምቲንግ ኢንተራፕት ዘ ትራንዛክሽን ላይክ ሲስተም ክላሽ ዘ ዳታቤዝ ሮል ባክ ቱ ዘ ላስት ኮንሲስተንት ፖይንት ፕሪቬንቲንግ ፓርሻል ኤንድ ኮራፕትድ አፕዴት። ስለዚህ ፓርሻል እና በግማሽ አፕዴት አያደርግም፣ ኮራፕት ሆን በማንትን ያላቸው አፕዴት አያደርግም። ወደኋላ ነው የሚመልስ። የሆነ ነገር ከተከሰተ ወደኋላ ነው ይፈራል። የሆነ ነገር ከተሰከተ ወደ እናቴ ብሎ ወደሚወጥ ህጻን ልጅ ማለት እንደዛ ነው የሚከሰት። ይህን ነገር በጭንቅላታችሁ ከያዛችሁ በኋላ ኮንከረንሲ ኮንትሮል እና ትራንዛክሽንን አይታል። ትራንዛክሽን ለመባል ዝም ብሎ ስቴፕ ስላለው ብቻ ትራንዛክሽን አይባልም። ፊውቸሮቹ እናያለን። እነዚህ አቶሚሲቲ ምናምን አሲድም ይባለዋል። ስለዚህ ኮንከረንሲ ኮንትሮል እና ትራንዛክሽን አንድ ላይ አድርግተን ኮንከረንት ትራንዛክሽኖችን እስቲ ኮንከረንት ማለት ሁለት በተመሳሳይ ሰዓት በተመሳሳይ ጊዜ አንድ ዳታ እንትን ሲሉ ማለት ኮንከረንት ዳታቤዝ ኦፕሬሽን ዘ ሴም ሃፕን አት ዘ ሴም ታይም። ትራንዛክሽኖች አት ዘ ሴም ታይም ሲከሰቱ
ኮንከረንት ይባላል ማለት ነው። ስለዚህ ኮንከረንሲ ኮንትሮል ማኔጅ የሚያደርገው ደግሞ ዲቢኤምኤስ ሼጁለር ሁለት ትራንዛክሽኖች ለምሳሌ አንድ ዳታ አይተም ቢኖር ለምሳሌ ሁለት ባንክ አካውንት እናንተም እንትን ሪድ ታደርጋላችሁ ምናምን ሌላ ሰው ሪድ የሚያደርግ ከሆነ በሁለት ሴንተር ያለ ከሆነ ስለዚህ የዛኔ ምን ይፈጠራል ማለት ነው። ሁለት እንትን ስለሚሉ ይሄ ማን ነው እንትን የሚቆጣጠረው ዲቢኤምኤስ ሼጁለር ይባላል ማለት ነው። ስለዚህ ዌን መኒ ዩዘር ወርክ አት ዘ ሴም ታይም ለምሳሌ ቡኪንግ አፕዴቲንግ ኢንሰርቲንግ ኢን ዳታቤዝ ቼክ ዜሮ ኦፕሬሽን ዲቢኤምኤስ ቼክ ዜሮ ኦፕሬሽን ያደርጋቸዋል። ከዛ ሁለቴም ከሁለት በላይ ሲከሰቱ ማለት ነው። ከዛ እነዚህን ኮንፍሊክቶች እንትን ለማድረግ አቮይድ ለማድረግ ሎክን ሊጠቀም ይችላል። እነዚህ ቻፕተር ኮንከረንሲ ኮንትሮል ላይ ናቸዋል። ታይም ስታምፕ ሎክ ማለት አንዱን ትራንዛክሽን ሎክ ያደርጋቸዋል አንዱ እስከሚጨርስ ማለት ነው። ወይም ደግሞ ታይም ስታምፖችን ይጠቀማል። ታይም ስታምፕ ማለት ትራንዛክሽኖቹን ታይማቸውን ቼክ በማድረግ ማለት ነው። አይሶሌሽን ሌቨልም ሊጠቀም ይችላል። አንዱን አይሶሌት አድርግቶ ሌላኛውን እየሰራ ልክ በዚህ ወይም ሊሰራ ይችላል። ስለዚህ ሼጁል ኢዝ ሲኩዌንስ ኦፍ ኢምፖርታንት ሪድ ኤንድ ራይት ኦፕሬሽን ባይ ዋን ኦር ሞር ትራንዛክሽንስ ዊዝ ሜን ሚሞሪ በፈር። ስለዚህ ሲኩዌንስ ኦፍ ኢምፖርታንት ሪድ ኤንድ ራይት ኦፕሬሽን ባይ ዋን ኦር ሞር ትራንዛክሽን ኢን ሜን ሚሞሪ በፈር ማለት። ስለዚህ ሼጁል ይሄ ነው ማለት። ይህን ነገር ከተረዳችሁ በኋላ ትራንዛክሽን ፕሮፐርቲዎቹን አቶሚሲቲ አለ፣ ኮንሲስተንሲ አለ፣ አይሶሌሽን አለ እና ዲራቢሊቲ አለ። ስለዚህ ለዛ ነው አሲድ የሚባለው። ትራንዛክሽን ፕሮፐርቲ ምንድን ነው? አሲድ ነው የሚባለው ማለት ነው። ስለዚህ የመጀመሪያው ምንድን ነው ማለት ነው? አቶሚሲቲ። አቶሚሲቲ ማለት ምን ማለት መሰላችሁ? ኢንሹር ትራንዛክሽን ኢዝ ትሪትድ አስ ሲንግል። ትራንዛክሽኑ እንደ ሲንግል እንዲታይ የሚያደርገው እና እንደ ኢንዲቪጁዋል ሚስ ነው የሚታየው። አቶም ለምሳሌ አቶም ማለት እኮ የሆነ ሲንግል ነው። አቶም ዲቪዚብል የማይሆን ነገር ማለት ነው። እንደ አንድ ነው የሚታይ። ያ ሙሉ ስቴፖቹን እንደ አንድ እንዲታይ የሚያደርጉ ነው። ይሄ ፕሮፐርቲ ነው ትራንዛክሽን አቶሚሲቲ የሚባለው። ለምሳሌ ምን መሰላችሁ? ኦል ኦፕሬሽን ሰክሲስ ኦር ምናምን የሚለው ራሱ ለምሳሌ ይሄ አላ ይሄ ኦፕሬሽን እንደ አንድ ነው የሚታየው። እንደ አንድ መታየቱ ጥቅሙ ምን መሰላችሁ? ለምሳሌ እዚህ ጋር የሆነ ነገር ፌል ቢያደርግ ወደኋላ ይመልሰዋል። እዚህ ጋር ፌል ቢያደርግ አንድ ስለሆነ ወደኋላ ይመለሳሉ ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ፌል ቢያደርግ የሆነ ነገር ቢከሰው ወደኋላ ይመልሰዋል ማለት ነው። ስለዚህ እንደ አንድ እንዲታዩ የሚያደርገው ፕሮፐርቲ ምን ይባላል? አቶሚሲቲ ይባላል ማለት። ሁለተኛው ኮንሲስተንሲ ነው። ኮንሲስተንሲ ምን? ትራንዛክሽን ዌን ኤክስኪዩት አይሶሌሽን ፕሪዘርቭስ ኮንሲስተንሲ። ዳታቤዙን ኮንሲስተንት ጸንቶ እንዲቆም የሚያደርግ ዳታቤዝ መስት ሪሜን ኮንሲስተንት ስቴት ቢፎር ኤንድ አፍተር ትራንዛክሽን ኤክስኪዩሽን። ምን ማለት መሰላችሁ? ለምሳሌ ትራንዛክሽን ኤ ያለ ከአንድ አካውንት ወደ ሌላ አካውንት ብር እየላካችሁ ነው እንበል። ከዛ ብር የምልኩት ደግሞ 100 ብር ነው። ስለዚህ ቢፎር ላይ የትራንዛክሽን ኤ አካውንት ስንት ነው ያለው? 1000 ነው። ትራንዛክሽን ቢ ደግሞ ወይም አካውንት ቢ ስንት አለው? 2000 አለው ማለት ነው። ከዛ ከዚህ 100 ብር ዴቢት አደረጋችሁ ቀንሳችሁ ወደ ማን ላካችሁ? ወደዚህ ላካችሁ፣ ክሬዲት አደረጋችሁ ማለት ወደ አካውንት ቢ ስንት ሆነ? ከዚህ ሲቀነስ ስንት ሆነ? 900 ይቀራቸዋል። ከዚህ ሲቀነስ ስንት ይሆን? 2100 ነው። ታዲያ ኮንሲስተንሲ ምንድን ነው የሚለን ነው። ቢፎር ኤንድ አፍተር ምን ማለቱ ነው ሲባል ቢፎር ትራንዛክሽኑ ከመጀመሩ በፊት ከመላካችሁ በፊት 1000 ነበረ። ቢፎር ደግሞ አካውንት ቢም ስንት ነበር? 2000 ነበር። 2000 ሲደመር 1000 ስንት ነው? 3000። ቢፎር ትራንዛክሽን ስንት ነው? 3000 ማለት። ከዛም በኋላ ከላካችሁ በኋላ የመጨረሻው ሪዛልት እዚህ ጋር ስንት ብር አለ? 900 ብር አለ። 1000 ስለተቀነሰ እዚህ ጋር ደግሞ 2100 ብር አለ። ስለዚህ ስንት ይሆናል? 3000 ማለት ነው። ስለዚህ ሁለት ቢፎር እና አፍተሩ ምንድን ናቸው? እኩል መሆን አለባቸው። ኢቨን ኢፍ የሆነ ነገር እዚህ ጋር ቢከሰት ኮንሲስተንስ አይደለም ይባላል። ዳታ ቤዙ ምን አይደለም? ኮንሲስተንስ አይደለም ይባላል። ሌላኛው አይሶሌሽን ነው። አይሶሌሽንም የፕሮፐርቲ ኦፍ ዳታቤዝ ትራንዛክሽን ዛት ኢንሹር ኢች ትራንዛክሽን ኢዝ ኤክስኪዩት ኢንዲፔንደንትሊ። ስለዚህ እያንዳንዱ ትራንዛክሽን ኢንዲፔንደንትሊ ኤክስኪዩት እንዲያደርግ የሚያደርገው ነው ማለት ነው። ኢንዲፔንደንትሊ ያደርጋል ፍሮም አዘር ዊዝ ኖ ኢንተርፊረንስ ማለት። ኢት ጋራንቲ ኢሚዲየት ቼንጅ ሜድ ባይ ዋን ትራንዛክሽንስ አር ኢንቪዚብል ቱ አዘር ኮንከረንት ትራንዛክሽን አንቲል ዘ ፈርስት ትራንዛክሽን ኢዝ ፉሊ ኮምፕሊትድ ኤንድ ኮሚት። ስለዚህ እዚህ ጋር ትራንዛክሽን አለ። ለምሳሌ ይሄ እናንተ አካውንት ነው። ይሄ ደግሞ ፋዘራችሁ ለእናንተም ብር እየላከላችሁ አዘሴም ታይም ቢሆን እናንተ ከአካውንታችሁ ኦኬ አካውንታችሁን ባላንሳችሁን እያያችሁ ነው እንበል። ከዛ ፋዘራችሁ ደግሞ ለእናንተ እየላከ ነው እኮ ዩኒቨርሲቲ ስላለ መቼስ እየላከ ነው። ከዛ በሚለክበት ጊዜ ይሄኛውና ይሄኛው ምንድነው? አይሶሌት ነው። አዘሴም ታይም 4 ሰዓት ቢሆንም ፋዘር እየላከ ያለው 4 ሰዓት እናንተም እያያችሁት 4 ሰዓት ቢሆን 4 ሰዓት ቢሆንም ይሄ ፋዘር የሚልካው ብር
እዚህ ጋር አታዩትም። ምን እስከሚሆን የፋዘር የላከው ብር ኮምፕሊት እስከሚሆን ድረስ አታዩትም። ኢንተርሚዲየትሊ ማለትም የሆነ ቼንጅ እየተደረገ መሆነ እዚህ ጋር አታዩም። በቃ ከእናንተ አይሶሌትድ ብራችሁን አላከልኝም ልትሉ ትችላላችሁ። 4 ሰዓት ላይ እየላከ ማለት አዘዜም ታይም እየላከ እናንተ አላከልኝም ብሩን አስገብቱት ኮሚት እስከሚሆን ድረስ እዚህ ጋር ቼንጅ አያመጣም ነው እናንተ ጋር ቼንጅ አያመጣም። ዛት ኢዝ ዘ ኮንሰፕት። ስለዚህ ፎር ፈንድ ትራንስፈር አዘር ትራንዛክሽን ሹድንት ሲ ዲዳክትድ ፍሮም ኤ በት ኖት የት አድድ ኦን ቢ ማለት ነው። ስለዚህ ይሄን ነው የሚነግረን ሶሉሽን። ሌላው ዱራቢሊቲ ነው። ዋንስ ትራንዛክሽን ሰክሰስፉሊ ኮምፕሊት ኤንድ ኮሚት ካረገ ማለት ኢት ዊዝ ቼንጅ ቱ ዳታቤዝ አር ፐርማነንት ሰርቫይቭ ኢን። ስለዚህ ኮሚት ካረገ ትራንዛክሽኑ ከእናንተ ከፋዘራችሁ ወደ እናንተ አስተላልፎ ኮሚት ካረገ ወይም ከፈጸመ ማለት ሙሉ በሙሉ ከተቋረጠ የትኛውም ነገር ቢከሰት ወደኋላ ይመለሰ ነው የሚለው። ዳታቤዝ ፐርማነንት ሰርቫይቭ ኤንድ ኢን ሰብስኩዌንት ፌለር ሲስተም ፌለር ቢያጋጥም ፓወር አውቴጅ ቢያጋጥም ስለዚህ ፐርሲስታንት ሆኖ ስቶር ይደረጋል እንጂ ወደኋላ አይመለስም። ስለዚህ እነዚህን ኮንሰፕቶች ከያዛችሁ ወደ ሌላ እናስብ። ስለዚህ ዳታቤዝ ትራንዛክሽን ኦፕሬሽኖች አሉ። ደግሞ ማስ ኦፕሬሽን እንዳለው ፕላስ ማይነስ እንዳለው ዳታቤዝም ኦፕሬሽኖች አሉት። የመጀመሪያው ሪድ ይባላል። በጣም ማወቅ ያሉብን ኮንሰፕቶች ናቸው። ሪድ ማለት ማለት ነው። ለምሳሌ ሪድ አይተም ኤክስ ልታዩ ትችላላችሁ። ሪድ አይተም ኤክስ ሲል ምን ማለቱ ነው? ስለዚህ ኤክስን አይተም ኮንቴን ያደረገው ዲስክ ብሎክ ማለት ዲስክ ላይ ነው ስቶር የሚደረገው እና እያንዳንዳቸው ብሎክ አላቸው። ስለዚህ ኤክስን አይተም የያዘውን ዲስክ ብሎኩን ወደ ሜን ሚሞሪ ኮፒ አርግ። ወደ ሜን ሚሞሪ ኮፒ ካርክ በኋላ የኤክስን ቫሊዩ ምን አርግ? ሪድ አርግ ነው፣ አንበብ ማለት ነው። ራይትም ካለ እንደዚህ ነው። ኤክስን የያዘውን ኮንቴን ታደረጓለህ ወደ ሜን ሚሞሪ አምጣልኝ፣ ከዛም በኋላ ላይ ሞዲፋይ አርገው ነው። ራይት እንደዚህ ሞዲፋይ አርገ ማለት ነው ይላማል። ከዛ ስቶር ኢን አፕዴት ብሎክ ስቶር ያደርገዋል ማለት ነው። ሌላኛው ኮሚት ማለት ሜክ ቼንጅስ ፐርማነንት ኢን ዳታቤዝ። ስለዚህ ዳታቤዙን ቼንጅ ያደርገዋል። ለምን ፐርማነንትሊ ማለት ነው። ስለዚህ ሲግናል ይላካል ወደ ዲቢ የሚሱ ቼንጅ ያክተዋል ማለት ኮምፕሊት መሆኑን ማለት ነው። ሮል ባክ ደግሞ ከሆነ አቋርጦ ወደኋላ ይመለሳል ማለት ነው። ወዴት ነው የሚመለሱ? ቼንጅስ ሜድ ትራንዛክሽን ሪስቶሪንግ ኦሪጂናል ስቴት ወደ ነበረበት ስቴት ይመለሳል። ሮል ባክ ሚስ ወደ ነበረበት ስቴት ይመለሳል። ኮሚት ማለት ደግሞ ለምሳሌ ራይት አርግቷላ፣ ራይት ካረገ በኋላ አፕዴት አርግቷላ፣ አፕዴት ካረገ በኋላ ኮሚት ማድረግ አለበት። ኮሚት ካላረገ ፐርማነንትሊ ዳታቤዙ ላይ ስቶር አይደረግም ማለት ነው። ዛት ኢዝ ዘ ኮንሰፕት። ራይት እና ኮሚት አንዳንዴ ልትወዛገቡ። ራይትም ኮሚት ምን ማለት ነው ከተባላችሁ ሞዲፋይ ያደረገዋል። ራይት ሞዲፋይ ያደረገውን ኮሚት መደረግ አለበት። ይህ ዳታቤዝ ላይ ስቶር ተደርጎ ኮሚት መደረግ አለበት። ሌላኛው ትራንዛክሽን ስቴቶች አሉ። የመጀመሪያው አክቲቭ ነው። አንድ አካውንት አክቲቭ ነው ከተባለ ምን እያደረገ ነው ማለት ከረንትሊ ኤክስኪዩት እያደረገ ነው ማለት ነው። ሪዲንግ ወይም ደግሞ ራይቲንግ ኦፍ ዳታ እየተከናወነ ነው። ስለዚህ አክቲቭ ነው ይባላል። ፓርሻሊ ኮሚትድ ነው ከተባለ ደግሞ ትራንዛክሽን ሃዝ ኤክስኪዩትድ ኢትስ ላስት ኦፕሬሽን ፈጽሟል፣ ግን ስቲል ቼንጁ ምን ላይ ነው ያለ ቴምፖራሪ ሚሞሪ ላይ ነው፣ ኮሚት አልተደረገም ማለት። ፓርሻሊ ኮሚትድ ማለት ጨርሷል፣ ኮምፒውተሩን ስራ ጨርሶ ግን ቴምፖራሪ ሚሞሪ ነው፣ ወደ ፐርማነንት ሚሞሪው ዳታቤዙ አልገባም ማለት ነው። ስለዚህ ፓርሻሊ ኮሚትድ እንለዋለን። ምክንያቱም ዳታቤዝ ጋር ካልገባ ምንድን ነው ጥቅሙ? ሌላኛው ኮሚትድ ነው፣ ሰክሰስፉሊ ኮምፕሊት መሆኑን ነው። ይህን ቼንጅስ ፐርማነንትሊ። ስለዚህ ወደ ዳታቤዙ ሲገባ ደግሞ ኮሚት ይባላል፣ ኮሚትድ ይባላል። ፌል ደግሞ የትራንዛክሽን ካን ኮንቲኒው። ስለዚህ ትራንዛክሽን ኮንቲኒው ማድረግ ሳይችል ሲቀር ፌልድ ይባላል። አቦርት ግን የሚሆነው ሮል ባክ ያደርጋል ወደኋላ። ሮል ባክ ፌልድ ሲያደርግ ወደኋላ ሮል ባክ ያደርጋል ማለት ነው። ሮል ባክ ወደ ኦሪጂናል ስቴቱ ሲመለስ ስቴትስ ፕሮቫይድ ኮንሲስተንስ ስቴቱ ወይም ደግሞ ኦሪጂናል ስቴቱ ሲመለስ ምን ይባላል? ሮል ባክ ይባላል። ትራንዛክሽን ስቴቶች እነዚህ ናቸው። ሌላው ሼጁሊንግ ሪካቨሪ ነው። እንግዲህ ሁለት ትራንዛክሽኖች አዘ ሴም ታይም ሲከናወኑ ምን ያስፈልገናል? ያን የሚቆጣጠር ያስፈልገናል። ትራንዛክሽን ዋን እና ትራንዛክሽን ቱ አዘ ሴም ታይም አንድ ዳታቤዝ አክሰስ ማድረግ ራይት ማድረግ ሲፈልጉ ይህን ነገር የሚቆጣጠር ነገር ያስፈልገናል አይደል? ስለዚህ ሼጁለር ነው ማለት ነው። ስለዚህ መልቲፕል ሼጁለር ኦርደር ያስይዛቸዋል፣ በዛ መሰረት ራን ያደርጋሉ ማለት ነው። ስለዚህ ሼጁለር ጋር ደግሞ ምን አሉ? 3 አይነት ታይፖች አሉ። ሴሪያል አለ፣ ኢንተርሊቭድ አለ፣ ሴሪያል ቴብል ስኬጁል አለ ማለት ነው። ሼጁል ስለዚህ ሴሪያል ምንድን ነው? ስለዚህ ሴሪያል ነው ኤክስኪዩት ኮምፕሌክትሊ ዋን ትራንዛክሽን ኤክስኪዩት ኮምፕሌክትሊ ዋን አፍተር አናዘር ዊዛውት ኢንተርሊቪንግ ኢንስትራክሽኖቹን ኢንተርሊቭ ሲያደርግ ሚክስ ሲያደርግ ይሄኛው ካለቀ በኋላ
ይሄኛውን ያስቀጥላል ማለት ነው። በቃ ግን ኢንተርሊቭድ የሚባል ነገር ሚክስ የሚባል ነገር የለም። ወደዚህ ወደ ኢንተርሊቭድ ሼጁል ስመጣ ግን ሚክስ ኦፕሬሽን ፍሮም ዲፈረንት፣ ስለዚህ ሚክስ ያደርጋል ማለት ነው። ራይት አርግቶ እንደዚህ ይሄ ሳያልቅ ሚክስ ያደርጋል ማለት ነው። ሚክስ ካረገ ኢንተርሊቭድ ይባላል ማለት ነው። ለምሳሌ እናንተ ካፌ ሄዳችሁ ወይ ደግሞ ላውንች ሄዳችሁ አስተናጋጁ መጥቶ አስተናጋጁ መጥቶ ሴሪያል ላይ ከሆነ ከእናንተ ይቀበልና ሄዶ አሰርቶ ይዞ መጥቶ ሌላ ሰው ነው የሚቀበለው ማለት ነው። ኢንተርሊቭ ሚክስ ያደርጋል። ከእናንተም ኦርደር ይቀበላል፣ እዛ ጋርም ኦርደር ይቀበላል፣ እዚህም ኦርደር ይቀበላል። ከዛ መጨረሻ ላይ ይዞ ይመጣል ማለት ነው። ሜቢ የፈጠነውን ያደርሳል፣ ያልፈጠነው ይዘገያል ማለት ኢንተርሊቭድ ከሆነ ማለት ሚክስ ያደርጋል። ሪድ ያደርጋል። ሪድ እንደዚህ ሚክስ ሊያደርግ ይችላል ማለት ኢንተርሊቭድ ከሆነ። ሴሪያላይዘብል ከሆነ ግን ኢንሹሪንግ that should produce the same outcome some serial ከሴሪያል ስኬል አውትካም ሜቢ ኢንተርሊቪንግ ሊኖር ይችላል። እዚህ ጋር ሚክስ ሊያደርግ ይችላል። አሁንም ካፌ ሄዳችሁ ከዚህም ሊቀበል ከዚህም ሰውዬ ሊቀበል ይችላል። ከዚህም ሰውዬ አስተናጋጁ ሊቀበል ይችላል። ኦርደር ማለት ነው። ኦርደር ነገር ግን ቀድሞ የሚያመጣው መጀመሪያ ከተቀበለው ሰው ነው። መጀመሪያ ከተቀበለው ዛት ኢዝ ሴሪያላይዘብል ስኬጁል ማለት ሴሪያል እና ሴሪያላይዘብል ስኬጁል። ምክንያቱም ሴሪያላይዘብል ስኬጁል ኢንተርሊቭድ እኮ ነው። ግን እዚህ ጋር ኢንተርሊቭድ ጋር ምን ሊከሰት ይችላል? ለምሳሌ እናንተ አዘዛችሁ፣ ሁለተኛ ሰው አዘዘ፣ ኦርደር ተቀበለ። የእናንተ የሚፈጥር ከሆነ የሁለተኛው ሰው የሚፈጥን ከሆነ ሁለተኛው ሰው ነው የሚያምጣ። የእናንተ ትንሽ ትጠብቃላችሁ ማለት ነው፣ እንደ ምግቡ ሁኔታ ማለት ነው። ልክ እንደዚህ ከሆነ ኢንተርሊቭድ ስኬጁል ነው። ሴሪያላይዘብል ስኬጁል ግን ኦርደሩን አይሰጥም፣ ይቀበላል። የተለያየ ሚክስ አርግቶ ይቀበላል፣ ግን ኦርደሩን አይሰጥም። ስለዚህ ሁለት ትራንዛክሽኖች የምታያቸው ስኬጁል አንድ እና ስኬጁል ቱ ሁለቱም ምንድናቸው? ተመሳሳይ ናቸው ማለት ነው። ሪዛልታቸው ምንድነው? ዘሴም ነው ማለት እዚህ ጋር ሪድ ራይት ቢሆን ሪድ ራይት። ስለዚህ ስቴቡን በተአምር አይለቅም። ይሄ ቀድሟል፣ ከዛ ይሄ ኢንተርሊቭድ ጋር ከሆነ ግን ሉክ ኢንተርሊቭድ ጋር ከሆነ ራይቱ እዚህ ጋር ሊመጣ ይችላል። አይታችሁታላ? ራይቱ እዚህ ጋር ሊመጣ ይችላል። እዚህ ጋር ሁለተኛ ላይ ያለው ሊቀደም ይችላል ማለት ነው። ስለዚህ ዲስ ኢዝ ሴሪያላይዘብል ስኬጁል። ሌላው ኮንፍሊክት ነው። ሴሪያል ሲደረግ እንግዲህ ኮንፍሊክት ሊያጋጥም ይችላል። ስለዚህ ቱ ኢንስትራክሽን ኦፍ ዲፍረንት ትራንዛክሽን አር ሴድ ቱ ቢ ኮንፍሊክት አጋጠመ ሲባል ቦዝ አክሰስ ዘ ሴም ዳታ አይተም። ስለዚህ ሁለቱም መጀመሪያ ዳታ አይተማቸው አክሰስ የሚያደርጉት ዘሴም ከሆነ ሁለት ኢንስትራክሽኖች፣ ሁለተኛው ደግሞ አትሊስት ዋን ኢንስትራክሽን ራይት ካረገ ወይም ደግሞ አፕዴት የሚጠቀም ከሆነ ኮንፍሊክት ተፈጠረ ይባላል ማለት ነው። ስለዚህ ሁለቱም አት ዘ ሴም ታይም ተመሳሳይ ዳታ አክሰስ የሚያደርጉ ከሆነ አትሊስት ነው የተባለው። ቢያንስ አንድ ኢንስትራክሽን ራይት የሚያደርግ ከሆነ ምን ይፈጠራል? ኮንፍሊክት ይፈጠራል። ታይፕስ ኦፍ ኮንፍሊክት ለምሳሌ ሪድ ራይት ኮንፍሊክት ይባላል። አያሱታ ራይት አናዘር ትራንዛክሽን ራይት ሲያደርግ ማለት ነው። ራይት ሪድ እና ራይት እነዚህ ኮንፍሊክቶች ነው። ሶስት ታይፖች። እነዚህን በደንብ ማወቅ ያስፈልጋል፣ አንደርስታንድ ማድረግ ያስፈልጋል። ሌላኛው ቪው ሴሪያላይዘብል ነው። ቪው ሴሪያላይዘብል ደግሞ ሰም ኢኒሻል ሪድ ፍሮም ሪሌሽንሽፕ ሰም ፋይናል ራይት ኦፕሬሽን ፎር። ስለዚህ ቪው ሴሪያላይዘብል ነው የሚባለው ኢፍ ቪው ሴሪያል ስኬጁል ኤቭሪ ኮንፍሊክት ሴሪያላይዘብል። መጀመሪያ ኤቭሪ ኮንፍሊክት ሴሪያላይዘብሎች ምንድን ናቸው? ቪው ሴሪያላይዘብል ነው። ይህም ቫይስ ፐርስ። ስለዚህ ቪው ሴሪያላይዘብል እንዳለ ማወቅ ያስፈልጋል ማለት ሪድ ራይት። ስለዚህ ይሄኛው ምንድነው? ቪው ሴሪያላይዘብል ነው። ስለዚህ ቪው ኢኩቫለንት ኢፍ ዘ ሴም ኢኒሻል ሴም ሪድ ፍሮም ሪሌሽንሽፕ ኤንድ ሰም ፋይናል ራይት ኦፕሬሽን ፎር ኦል ዳታ አይተም ካላቸው ቪው ሴሪያላይዘብል ነው የሚባለው። ቴንክ ዩ